ባር ስለሚኖረው ለእውነት ስለቆመ ለህዝብ ስለሚቆም ነው ማንኛውም ሰው ሰውን የሚወደው። አንድ ሰው ዝም ብላችሁ ከመሬት ተነስታችሁ አይደለም የምትጠሉት አይደል እንዴ? ከመሬት ተነስተን እኮ ማንን ሰው አንጠላም። የምንጠላበትም አላማም ምንም ነገር የለንም። ሰው በመሆኑ ብቻ ነው የምትወዱት። ነገር ግን ሉል ያደረገው ነገር ደግሞ ሁላችንም የምንወደው ሁላችንም የምናከብረው ሉል ጥሩ ስራ በመስራቱ ነው። ለህዝብ ስለሚቆም እውነተኛ ሰው ስለሆነ ማንም መጎዳት የለበትም፣ ማንም መደፈር የለበትም። እና አሁን ሉል ጀግናው ሁሉም ትንሹም ትልቁ የሚሳሳለት እኮ ለሀገሩ፣ ለህዝቡ፣ ለእናቶች፣ ለአባቶች፣ ለወንድሞቹ፣ ለእህቶቹ ይሄ ዘመዴ ነው፣ ይሄ ባዳ ነው፣ ይሄ ጎረቤቴ ነው፣ ይሄ ማቆሶ ነው ሳይል ለእውነት ስለሚሰራ ነው ሁላችንም የምንሳሳለትም ሁላችንም የምንወደው። ስለዚህ ያ የምትወዱ ጀግናው ዛሬ በአዲስ ቻናል መጥተዋል እላቸዋለሁ። በአዲሱ ቻናል ላይ ብዙ ነገር ተናግረዋል። ምን ተናገረ? ምን ተካሄደ? ምንድነው ያለው? ምን አዲስ ነገር ተፈጠረ ብላችሁ እንደምጠይቁኝ እርግጠኛ ነኝ። የሉልን ቪዲዮ በትንሹ ቀንጨባ አድርጌ መጨረሻ ላይ ያስገባላችኋለሁ፣ ቪዲዮን እስከ መጨረሻ ካያችሁት። ስለዚህ ሉል በአዲስ ቻናሉ በየጊዜ እንደሚመጣ በየጊዜ እንደሚከታተል በዛ ቻናሉ እንደሚለቅ ነው የተናገረው። ስለዚህ ውድ ቤተሰቦቼ ሉልን በተቻለን አቅም እናሳድገው፣ ከፍ እናድርገው። የሄደበትም ተሳክቶለት ነገራቶችን አስተካክሎ እንደሚመጣ አልጠራጠርም፣ ሙሉ ተስፋ አለኝ። ስለዚህ አሁንም አዲስ የከፈተው ቻናሉ ያወራው ብዙ ኬዞች አሉ፣ ብዙ ማግዛቸው ነገራቶችን አሉ፣ ብዙ መሰራቸው ስራዎችን አሉ። ስለዚህ እኔ ለህዝብ እቆማለሁ። ትላንትም ለህዝብ እቆማለሁ፣ ዛሬም ለህዝብ እቆማለሁ። እኔ በህይወት ያለሁኝ ማንም ሰው ሊጎዳ አልፈልግም። እኔ በህይወት ያለሁኝ ማንም ሰው ሊነካ አልፈልግም። ለሁሉም ሰው አቅሜ በተቻለኝ አቅም እደርስለታለሁ፣ ለሁሉም አግዛለሁ። እኔ በህይወት ያለሁኝ አንድ እናት ልታለቅስ አልፈልግም፣ አንድ አባት ያለቅስ አልፈልግም። ማንም ሰው ተበድሎ ለማየትም አልፈልግም። የበለጠ ራሴን፣ ጓደኞቼን፣ ወንድሞቼን አጠንክሬ በትልቅ ስራ እንደምመጣ ጠብቁኝ። አሁን የያዘኝ የዲና ጉዳይ ነው። የዲና ጉዳይ እንግዲህ ድል አገኛለሁ፣ ተስፋም አለኝ። ውጤታማ ሁኜ እንደምመለስ እርግጠኛ ነኝ። ስለዚህ ስመጣ ደግሞ ያ ነገር ዘግቼው ይሄ ያለ ኬዝ አሁን የጀመረው ኬዝ ዘግቼው በአዲስ ነገር ብዙ ሰዎች በወረፋ የሚሰራላቸው ሰዎች አሉ አለ። አያችሁ አገራችን ላይ ሰው በሙሉ ተበድሎ ነው ያለው። በገዛ ንብረቱ፣ በገዛ ብሩ፣ በገዛ ልጁ፣ በገዛ እናቱ ብዙ ነገር አለ። ግን ሁሉም ሰው ቤት ይቁጠረው ምን ያክል ሰው ተጎቶ እንዳለ። ሉል ባይመጣ ኑሮ እኛ የኢትዮጵያ ጉድ መች እናይ ነበር? ይህን ያህል ህዝብ እንደተበደለ በምናቅ ነበር? አናቅም ነበር። ሉልም ሆነ ዘላለም ሆነ ብሩኬ ሆነ እያንዳንዳቸው መተው፣ ኤርሚያስ ሆነ እያንዳንዳቸው መተው ያ ነገር ሚዲያ ላይ ስላወጡ ነው እኛ የምናየው፣ ሌላ ሰው እንዲማር የሚያደርጉት። አያችሁት ውድ ቤተሰቦቼ። ስለዚህ ሉል ብዙ ሰዎች በወረፋ እያንዳንዳቸው መስራት ስላቃተን ወረፋ ሰጠናቸዋል። እስካሁን ብዙዎቹ ሰርቼ ጨርስ ነበራል። ግን የራሴ ኬዝ ሆኖ ማይነካ ነገር ተነክቶ ያልሆነ ነገር አድርገው ነው ነገራቶችን ምንድነው የሚባለው ይሄ ጉዳይ ሊጨርስ ጀመርኩት እንጂ ብዙ ነገራቶችን አሉ። እነዛ ኬዞችን እያንዳንዱ ነገር ተራ በተራ እሰራላቸዋለሁ። ያለቀሱ እናቶች በሙሉ ያለቀሱ አባቶችን በሙሉ ውጤታማ አድርጌ ደስተኛ አድርጌ እንደሚኖሩ ነው ማደርገው። ኢትዮጵያ ሁሉም ሰው ለሁሉም ናት። ሁሉም ሰው አንድ ነው። ሰው ነው። ስለዚህ በህይወት ያለሁኝ ድረስ ፈጣሪ እድሜና ጤና በሰጠኝ ልክ እሰራለሁ ነው ያለው። ስለዚህ ሉል ምን ይሆናል? ምን ያጋጥመዋል? አክስቱ ምን ታደርጓለች ይሆን?
ምክንያቱም የተረገመች አክስት ስለሆነች፣ አረመኔ አክስት ስለሆነች፣ የሰውን ህይወት በማጥፋት ወደ ኋላ ማትል አክስት ስለሆነች ሁላችንም ፈርተን ነበር አይደል እንዴ? ሁላችንም ፈርተን ሁላችንም ዛሬ ምን ይሰማል፣ ነገ ምን ይሰማል፣ ምን የተፈጠረ ነገር አለ ብለን ሁላችንም ጓጉተን ነው የምንጠብቀው ነበረው። ግን ነገሩ እንደጠበቅነው ሳይሆን ልዑል በጣም በጥሩ ሁኔታ እንዳለ ነገራቶችን ቁጭ ብሎ እንደሚወያዩ እንደተስማሙ ያንዳንዱ ነገር አምኜ ተፈራርሜ የምትፈልገውን እሰጣታለሁ፣ የምፈልገው ሰታኝ ወደ አዲስ አበባ ወደ ቤተሰቦቼ እመጣለሁ የሚል ተስፋ አለኝ። እናንተ ግን በጸሎት አግዙኝ፣ ማናችሁም ወደ ኋላ እንዳትሉ፣ ሁላችሁም በጸሎት አግዙኝ ነው ብሎ ነው የተናገረው። ስለዚህ እኛ የምንፈልገው ከልዑል ይሄ ነገር ነው፣ በሰላም እንዲመለስ ነገራቶቹ ተስተካክለው ካሰቡ በላይ ተስተካክሎለት እንዲመለስ ነው የምንፈልገው እንጂ ልዑል በምንም ነገር ሊጎዳ ምንም ነገር ሊነካው ማናችንም አንፈልግም አይደል እንዴ? ስለዚህ ውድ ቤተሰቦቼ አሁንም ቢሆን ልዑልን በተቻለን አቅም ከፍ ማድረግ አለብን፣ ማገዝ አለብን። ክሩሞቹ በሙሉ ሁላቸውም አኩርፈዋል። ምክንያቱም ያኮረፉበት ምክንያት ሁላችንም እናውቀዋለን። ለምን ክፍለ ሀገር ድረስ ትሄዳለህ ነው ያሉት የነበረው። ሚኪ እንዳያችሁት ቀረጻ ቋርጦ ነው የወጣው። ምክንያቱም ልዑል ሊጎዳ አይፈልግም። ሚኪ እኮ ለራሱ ምንም ነገር ሊጠቀም አይደለም፣ ግን ለምን ብቻህን ትሄዳለህ ነው። እቺ ሴትዋ ለማንም አትመለስ ናት። ለአንተ ደግሞ ብዙ ነገር የምታስብ ብዙ ነገር የምትመኝልህ ሴት ናት። አንተ ለማጥፋት ብዙ ጉድጓዶችን የምትቆፍር ሴት ናት። እና ለምንድን ነው አንተ ለብቻ ትሄዳለህ ነው እንጂ ክፋት አስቡ ወይ ልዑል ክፍለ ሀገር በመሄዱ ሌላ ነገር አስቡ አይደለም። በቃ ክፍለ ሀገር ከሄደ በኋላ የሆነ ነገር ብታረገውስ? ምክንያቱም ለሱ ወደ ኋላ እንደማትመለስ ሁላችንም እናውቃለን። ለዛ ነው ተናዶ ቀረጻን አቋርጦ የወጣው ነበረው። ያው እንዳያችሁት እስካሁን ምንም አይነት ቪዲዮ አልለቀቀም። ምንም አይነት ቪዲዮም የተሰራ ነገርም የለም። ግን ልዑል በአዲስ ቪዲዮ መጥቶ ነው አለሁኝ ቤተሰቦቼ አትጨናነቁ፣ አለሁኝ፣ ምንም ነገር የሚያስፈራችሁ ነገር የለም፣ እንዳታዝኑ፣ እኔ ከጎናችሁ አለሁኝ ብሎ ነው የመጣው። ስለዚህ ሲመጣ ጊዜ ደግሞ እኛ ደስተኛ ሆነን በውጉት የምንጠብቀው ነገር ስለሆነ ያ የከፈተው ቻናሉ ደግሞ ማሳደግ አለብን እላቸዋለሁ። ያው ልዑል የደረሰበት በሙሉ ምንም አይነት ቪዲዮ ያልተሰራው ልዑል እንደተናገረው ምንም አይነት መረጃ ሊወጣ አልፈልግም። ምክንያቱም እሷ በየቦታ ሰዎች አዘጋጅታለች። በጣም ኃይለኛ አሉ የተባሉ ሰዎች በሙሉ አዘጋጅታለች። እነዛ ሰዎች በሙሉ እያንዳንዳቸው በሺ ቤት የሚቆጠሩ ብሮች ነው የተከፈላቸው። ለምን ልዑል እንደመጣ የሆነ ነገር ችግር ቢፈጥር ረብሻ ቢፈጥር ሊያጠፉት ነው በየቦታ ጋርዶቿ ከፍላ ያስቀመጠችው የነበረው። ግን ልዑልም ያ ነገር እንደሚፈጠር የብቻው እንደሄደ ስላወቀ ምንም አይነት ረብሻ ሊፈጥር አልፈለገም። ነገራቶቹ ተነጋግረው ተወያይተው እንዲፈቱ ነው የጠየቃት እንጂ ምንም አይነት ረብሻ የሚያነሳበት ነገር የለም። ለምን ረብሻ ለምን ጭቅጭቅ አልፈጠረም? እሷ ዝም ብላ መቶ የለበት የምትሉ ሰዎች ስለምትኖሩ ልዑል ብቻውን የሄደው እንጂ ከሰው ጋር አይደለም። ሀታ ካሜራ አማኑ ይዞ አልሄደም። ይህን ቪዲዮ የሰራው በጣም ትንሽ ቪዲዮ ናት። በስልኩ ቀርጾ ነው ኤዲት ያደረገው እንጂ ካሜራማን የለም። ካሜራ ይዞ አልሄደም። ምክንያቱም አሁን ካሜራ ይዞ ቢሄድ ካሜራማን ይዞ ቢሄድ ቪዲዮ ቀርጻለሁ ቢል እነሱ ሌላ ነገር ነው የሚያስቡት። እሷ በጣም በኃይለኛ ሰው አዘጋጅታ ነው የጠበቀችው። ልዑል እንደሚመጣ ስላወቀ ሲጀመር የምታስታውሱ ከሆነ የልዑል የመጨረሻ ቪዲዮ የመጣሁኝ ነው፣ ተዘጋጅተሽ ጠብቂኝ፣ ወይ ታጠፊኛለሽ ወይ አጠፋሻለሁ፣ ቃልሽን እንዳታጥፊ፣ ቃሌን አላጠፋም፣ ቃል በምድር በሰማይ ቃሌን ሳላጥፍ ቀጥታ ቤትሽ እመጣለሁ፣ ቃል ሳታጥፊ ነገራቶቹ በሙሉ ማስተካከል አለብሽ፣ ተወያይተ ነገራቶችን መፍታት አለብን ብሏት ነው በቀጥታ ቪዲዮ አስተላልፎላት ነው የሄደው የነበረው ልዑል ምንም ነገር ሳይዋሽ ሳይጨምር። እሱም ያ ነገር ተከትሎ ቀጥታ ሂዶ ነበረ።
ስለዚህ እሷም በዛ ነገር ብዙም ባታምንበትም ብዙም ባትስማማም ነገር ግን ሰው አዘጋጅታለች። ምክንያቱም እሱ እንደሌላ ጊዜ ከነ ጋርዱ ከነ ካሜራማኑ ካሜራው ይዞ ሰዎችን ይዞ ፖሊሶችን ይዞ የህግ አካላቶችን ይዞ የሚጓዝ ነው የመሰላት ነበረው። ቆርጦ እንደተነሳ አላወቀችም። እሷ ልዑል ብሞትም ብድንም እነዛ ልጆችን መዳን አለባቸው፣ መውጣት አለባቸው፣ ከዛ ጭንቅ መውጣት አለባቸው ብሎ እኮ ነው ወስኖ ነው የሄደው የነበረው። ስለዚህ ያ የወሰነው ነገር ደግሞ ተሳካለት፣ ሄደ፣ አደረገው፣ አልፈራም። አንድ የፈጠረው ፈጣሪ ይዞ ነው የተጓዘው። እውነት ምን ጊዜ እውነት ናት። እውነት ተደብቃ አትኖርም። ውሸት ትደበቃለች። እውነትን ተደብቃ ውሸት አሸንፋ ወደፊት ትጓዛለች ብሎ የሚጓዙ ሰዎች ሁሌ ስህተት ነው የሚሰሩት። ለምን ብትሉኝ እውነት ምን ጊዜ እውነት ናት። ሁሌ እውነት አሸናፊ ትሆናለች እንጂ ተሸናፊ አትሆንም። ልዑል ውሸት ቢያወራ ኖሮ የሚሰራቸው ስራዎች በሙሉ ትክክል ባይሆኑ ኖሮ መቼም ቢሆን ልዑል እኮ አሸንፎ አይመጣም ነበር። ሁሌ ተሸንፎ ይገባ ነበር። ግን የሚሰራቸው ስራዎች በሙሉ እውነት ስለሆኑ ለእውነት ስለሚጓዝ፣ ስለዚህ ውድ ቤተሰቦቼ ልዑል ያደረገው ነገር በሙሉ ትክክል ስለሆነ ፈጣሪውን ይዞ ስለሚጓዝ ለእውነት ስለሚጓዝ ነገራቶቹ በሙሉ ተስተካክለዋል አላችኋለሁ። የውሷ ሰው ፈሪ ስለሆነች ሌባ ሁሌ ራሱን አያምንም አይደል? ጥላው እንኳን አያምንም እንኳን ሰው ተውትና እና እሷ በጣም ፈሪ ስለሆነች አጭበርባሪ ስለሆነች ሁሌ ከሰይጣን ጋር ስራው በሆኑ ከሰይጣን ጋር ስለሆነ ልዑል እመጣለሁ ሲላት ጊዜ ምንም ልታምን አልቻለችም ነበር። ያላመነችበት ምክንያት ሰው ይዞ ይመጣል ነው። በቃ ሰው ይዞ ይመጣል፣ ያጠፋኛል፣ የሆነ ነገር ይለኛል፣ ለፖሊስ አካል አሳልፎ ይሰጠኛል ነው ያለች የነበረው። ልዑል ደግሞ ይሄ ነገር አልፈልገውም፣ ሲጀመር አልፈልግም፣ አላደርግም፣ ብቻ ይሄዳለሁ ያለው እኮ ለዛ እኮ ነው። ግን እሷ አላመነችም። እንዴት ታምናለች? በስ ያለው ዘላ አይችልም እንደሚባል አጭበርባሪ ስለሆነች ቀጣፊ ስለሆነች ሁሉም ሰው እንደሷ ነው የመሰላት ነበረው። ግን ልዑል እውነትም ጀግና ነው። እውነትም ወንድ ልጅ ነው። እውነትም ለእውነት የቆመ ጀግና ነው። ሰርቶ ሂዶ አሳይተዋታል። እስኪ ከሱ ልጇ እኮ ነው ልዑል እኮ ልጇ እኮ ነው። ከልጇ ምን እንደምትማር ለወደፊት እናያታለን። እውነት እቺ ሴትዋ በዚህ ነገር ትቀጥላለች ይሆን? እውነት ትታረማለች ይሆን? እውነት እቺ ሴትዋ ልዑል ባደረገው ነገር ተጸጽታ ይቅርታን ለህዝብ ጠይቃ ለእህቷ ልጆች ለወንድሟ ልጆች ወንድሟ እሷ እንዳስገደለች ነው የተሰማው። በዛ ነገር ይቅርታን ጠይቃ ትጓዘለች ይሆን? እንግዲህ አናቅም፣ ለወደፊት እናያለን። ስለዚህ ለማንኛውም የልዑል ጉዳይ ይሄ ነው እላችኋለሁ። ውድ ቤተሰቦች ሁላችንም ተጨናንቀን ነበረ። ሁላችንም ሀሳብ ውስጥ ገብተን ነበረ። ምን ይሆናል? ምን ይወጣል ይሆን? ምን ታደርገዋለች ይሆን? ለምን ቪዲዮ አልሰራም ብለን ሁላችሁም ተጨናነቃችሁ ነበር። በእርግጥ እኔ አንዳንድ መረጃዎችን በውስጥ ስለሚደርሰኝ የሰራሁኝ የለቀኩላችሁ ያያችሁ ነበር። ያው ላይክ አታረጉም እንጂ የምታረጉም ደግሞ ከልብ ነው የማመሰግነው። ስለዚህ ይህን ቪዲዮ ለሁሉም ሰው እንዲደረስ ልዑል ሰላም እንደሆነ ሰላም እንደተፈጠረ ለሁሉም ሰው እንዲደርስ ቪዲዮን በላይክ ጀምሩት። ላይክ ስታረጉ ጊዜ ብዙ ቦታ ይደረሳል። ስለዚህ ሁሉ የተጨናነቀ በሙሉ ልዑል ሰላም እንደሆነ እንዲያቅ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በየጊዜው አዳዲስ ቪዲዮ ስለቅ ይመጣላችኋል። ቪዲዮውን ላይክ አድርጉ። ወዳችኋለሁ። ስለዚህ ልዑልም መልካም በሰላም እንዲመለስልን ኢንሻአላህ መልካም ቆይታ ብያለሁ። ወዳችኋለሁ። ውድ ቤተሰቦቼ ሰላማችሁን ይብዛልኝ። አከብራችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ቀን